ሁለተኛ ዙር ድርድር እንዲደረግ ጥረት እያደረገች እንደምትገኝ ታውቋል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የመጀመሪያው ድርድር ያለ ስምምነት ሊበተን ስለቻለው ምክንያት ለፎክስ ኒውስ ማብራሪያም ሰጥተዋል። ቫንስ እንደገለጹት አሜሪካ ከንግግር የወጣችው ኢራን ከአሜሪካ የቀረበውን ሀሳብ ውድቅ ስላደረገች ሳይሆን በድርድር ክፍሉ ውስጥ የነበሩት የኢራን ተደራዳሪ ውሳኔ የመስጠት ስልጣን ወይም አውቶራይዜሽን የሚባል ስለሌላቸው እንደሆነም ታውቋል። እውነተኛዎቹ ውሳኔ ሰጪዎች የኢራን አብዮታዊ ዘብ እና በአሁኑ ወቅት በሕክምና ላይ ናቸው ተብሎ የሚታመኑት አዲሱ የጠቅላይ መሪ አያቶላህ እንደሆኑም ጠቁመዋል። ምንም እንኳን ስምምነቱ ባይደረስም ቫንስ በኢስላማባድ ያሳለፉትን 21 ሰዓታት ጠቃሚ ናቸው ብለው ጨምረውም ገልጸዋል። አሜሪካ በዚህ ሂደት ውስጥ ኢራን እንዴት እንደምትደራደር እና ትክክለኛውን የስልጣን ቁልፍ በማን እጅ እንደሆነ ጠቃሚ መረጃ ማግኘታቸውንም ጨምረው ገልጸዋል። በዲፕሎማሲ ቋንቋ ብዕሩን የጨበጠው ማን እንደሆነ አውቀናል ብለዋል። ይህ ማለት ወደፊት ከማን ጋር መነጋገር እንዳለባቸው ግልጽ መረጃ ሰብስበዋል ማለት ነው። አሜሪካ ስምምነት ላይ ለመድረስ አሁን በሩ ክፍት እንደሆነ ብታምንም ግን የማይደራደሩ ነጥቦች እንዳሉም በእርግጠኝነት አረጋግጣ ተናግራለች። ከእነዚህ ነጥቦች መካከል የሆርሙዝ ሰርጥ ሙሉ በሙሉ ክፍት ሆኖ ለንግድ ዝውውሮች ምቹ መሆን አለበት ስትል ጨምራ ገልጻለች። ኢራን ያበለጸገችውን ዩራኒየም ለኒውክለር መሳሪያ እንዳይውል ማድረግ የኒውክለር ባለቤት እንዳትሆን የማድረግ ሀሳብም አላትን። ፓኪስታን ሁለተኛ ዙር ድርድር ተካሂዶ በሁለቱም ወገን አስተማማኝ ስምምነት ተደርሶ የዓለም ሕዝብ እፎይ እንዲል ጥረት እያደረገች ነው። በዚህ አጋጣሚ የኢራን ባለስልጣናትም ትልቅ ድጋፍና ምስጋና ይገባቸዋል ተብሏል። በሌላው የመካከለኛ ምስራቅ ዜና የእስራኤል እና የሊባኖስ አምባሳደሮች ልዩ የተባለው የሰላም ንግግር በዛሬው ዕለት በአሜሪካ ዋሽንግተን ውስጥ ያደርጋሉ። ዲፕሎማሲያዊ ግንኙነቶች የሌላቸው የእስራኤል እና የሊባኖስ ባለስልጣናት ለቀጥታ ንግግር ፊት ለፊት ሲገናኙ በ10 ዓመታት ውስጥ ይህ የመጀመሪያው ነውም ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ልዩ በሆነ የቀጥታ ንግግር እንደሚሳተፍም ይጠበቃል። የሊባኖስ ሹማምንት በመጀመሪያ እስራኤል ሂዝቦላ ላይ የከፈተችውን ጦርነት ላይ የተኩስ አቁም እንዲደርስ የማስማማት ፍላጎት እንዳላቸውም ጨምሯል። እስራኤል የመጀመሪያ በኢራን የሚደገፈውን ሂዝቦላ ቡድን ትጥቆን ይፍታ ባይናት ተብሎ ይታሰባል። ሂዝቦላ በበኩሏ የሁለቱ ሀገራት ንግግር ውድቅ በማድረግ ስምምነት ለሚደርስበት ማንኛውም ጉዳይ እንደማይገዛ በግልጽ አስታውቋል። አሁን ባለው ሁኔታም ፓኪስታን ሁለተኛ ዙር ንግግር እንዲካሄድ ግፊቷን ቀጥላለች። ይሁንና ሁኔታው ፈታኝ እንደሆነ ነው የሚታየው። በሌላ በኩል የአሜሪካ ወታደራዊ ማዕቀብ በኢራን ወደቦች ላይ ተግባራዊ መሆን ጀምሯል። ይህም ውጥረቱን ይበልጥ ሊያባብሰው እንደሚችልም ይገመታል። ኢራን በደረሰባት ማዕቀብ የአጸፋ ምላሽ እንደምትሰጥም አስጠንቅቃለች። ይህ በእንዲህ እንዳለ የእስራኤልና የሊባኖስ አምባሳደሮች የዋሽንግተን የሚያደርጉትን ንግግር ዛሬ እንደሚካሄድ ይጠበቃል። አሜሪካ በዚህ ንግግር ላይ በመሳተፍ ውጥረቱን ለማርገብ ጥረት እያደረገች ትገኛለች። የወቅቱ ሁኔታ በየጊዜው ስለሚለዋወጥ አዳዲስና ወሳኝ መረጃዎች እንዲደርሳችሁ ሳብስክራይብ፣ ላይክ ማድረግ እንዳይረሳ። መልካም ቀን።